ደስ እንዲላችሁ በቃ አፍራታል ታረብ ታረብ አንጀት ነው ሆነ በቃ እሽራው በቃ ውጡ በቃ ውጡ በቃ ሂዱ እኔ ምን አገባኝ ጭራሽ ቆለፈ አንተ ተገናኛ ነው አጎቷል አይየነን ያለው ስትቃጥበት ይቀየር በልጃችን ይሄን አንቺ ለምን ሻታስረጅ ማንቺ ብዙ ነገር ምን አደረገ አንቺ አትማች ከምን ትማቻለሽ እንዴ ነው ማንመታ ጭራሽ ባባጂ አክብሬ እኮ ነው አሁን እኮ እሺ አሁን እሺ ወጡ እያለስ እኮ ነው ምን አከበር ትዘጭ ጭራሽ ይታረም በጣም ባለየ ችግር እንዴት ነው ልትወዱ ላይ ታለች ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ ያው እኔ ደህና ነኝ አልሐምዱሊላህ ያው ዛሬ የመጣሁበት ምክንያት ትንሽ በሚራጅና በኔ መሀል የተፈጠረው ነገር አይታችኋል ያው አሁን አጎቷ እየመጣሁ ነው ብሎኛል ያው ሚራጅ ቁጥሩ ልካልኝ ለምን ማውራት አለብን ይምጣ እናውራ ለምን እኔ የሷ ህይወት እንዲበላሽ አልፈልግም እኔን በቃ እሷና እኔ እንመጣጠንም ቤተሰቦች እኔ መጀመሪያም እንደዚህ አይነት ነገሮች ያልኩት የተናገርኩት በቃ እኔ በቃ እንደንትን አስቤ ነው እኔ በቃ እንደ እህትነት ምናምን ነገር ነው እንጂ በፍቅር መንገድ እኔ ያን ያክል እንትን አላልኩም የጭራሽ ነበር እሷ ነገሩን ወደ ሌላ ነገር ነው ያዞረችው ቤተሰቦች እኔ በጣም ነው ከምር በቃ እኔ አልቻልኩም አሁን ራሱ በጣም ነው የከበደኝ በቃ እንደዚህ አይነት ነገር በመፈጠሩ ለምን ሚራጅ ማለት እኔ እኮ እንደ እህቴ ነው የማያት ኧረ በጣም ነው ያዘንኩት አሁን እስኪ ይምጣና የምናወራውን ነገር ልስማ መኪና ገዛልሃለሁ ትለኛለች ብዙ ነገሮችን አደርግልሃለሁ ትለኛለች እኔ እሷ ጋር በምንም ነገር መቀጠል አልፈልግም ለምን እኔ እና እሷ እንመጣጠንም በምንም ያው ራሴን ከፍ ያረኩ ሳይሆን አባባሌ ያው እሷን እኔ እንደ እህቴ የማያት ሴት ናት በዛ ላይ ያው እድሜዋም ትልቅ አይደለም ይሄን እኔ አውቄያለሁ ችግር የለም ያው ልጅ ነገር መሆኗን አውቃለሁ ያው ሰውነቷ ነው እንጂ የገዘፈውና መልኳ ነው እንጂ ወፈፈረው ያው ልጅ ነገር መሆኗን አውቄያለሁ ግን እኔ ደግሞ እንደዚህ አይነት ነገሮች መግባት አልፈልግም አጎቷ ይምጣ የምናወራው ነገር እናወራለን ያው ቤተሰቦች ሚራጅ አጎቷን ትልካልኛለች አጎቷን ቁጥር ደውዬልታለሁ እና ብየዋለሁኝ በእርግጥ ማሚ የለም ቤት ይምጣና እሱ ጋር አውርተን የምንፈታው ነገር እናወራ ለምን ላጎቷ መንገር አለብኝ እሷ ስትጎዳ ማየት በእርግጥ ቤተሰቦች ባለፈው የሰራሁት ቪዲዮ ላይ አይታችኋል ያው እኔ እሷን እንደዛ ያልኩኝ ነገር ምናምን እኔ ጭራሽ እንደዛ ያልኩት ራሱ ማለት ነው የእሷን ሞራል ለመጠበቅ ነው ወላሂ እንጂ እሷን በቃ ፍቅሬያት አይደለም ቤተሰቦች እሷ ግን በጣም ነው በቃ እወድሃለሁ ያለች ቴክስት ራሱ በጣም ታስጨንቀኛለች እና ቤተሰቦች ልል የፈለኩት ነገር አሁን ምንድነው አጎቷ ይምጣ አጎቷ ጋር የምናወራውን ነገር እናወራለን በሰላም ጉዳዩን ፈተን ከእሷ ጋር ያው መለያየትን እፈልጋለሁ ለምን እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም አሁን ላይ በጣም ከባድ ነው እና ቤተሰቦች ይሄን ይመስላል ያው ሎኬሽን ልኬለት እየመጣ ነው አጎቷ ይምጣና ያለውን ነገር አብረን የምናይ ይሆናል ቤተሰቦች እና ቤተሰቦች ይሄን ይመስላል ያለው ነገር እስኪ አሁን ምንድነው ይሆናል እስኪ ቤተሰቦች ያው በጣም ነው ከምር የጨነቀኝ ለምን እሱ መጥቶ ምን ይላል የሚለው ነገር በቃ ለምን እሱም እርግጠኛ ነኝ ስሜታዊ ሆኖ የሚመጣ መሰለኝ ስሜታዊ የሚሆን ይመስለኛል ሲመጣ ቤተሰቦች ደርሰዋል መሰለኝ አንኳኩነው ካሜራ መያዝኝ ያው እስኪ ሰላም እንዴት ነው ሰላም ነህ ደህና ነህ ሰላም ነው እንዴት ነህ አለን ሰላም ነሽ አለን ጫማሽን አረለም ነው አለ ችግር የለም እንዴት ናችሁ ሰላም ያኮ እየጠበቅን አንተ ዝም በቃ እንዴት ናችሁ ሰላም ነው አለን እና እንዴት ናችሁ ሰላም አለን ሰላም እኛማ ለሆነ ጉዳይ ነበር ይመጣ ካሜራውን አቋርጥልን ለምንድነው ካሜራ ደቀነ የምታወራን ካሜራ እየተቀረጸ እኮ ነው ለምን አይ እሱ ለማስረጃ ነው ለምን እናንተ ዝምታችሁም ሌላም ችግር ይፈጠር በምን አቃለ እኛ ምን ችግር ነው የሚፈጥርብክ እኮ ስለዚህ እናንተ አሁን በቃ ስሜታዊ ሆናችሁ ሊሆን ይችላል የመጣችሁት ካሜራውን አስጠፋልን በቃ አስጠፋልንና ልናወራ የመጣነውን ጉዳይ አውርተን እንሂድ
ምንም አናረግም። አንተ እኮ ነህ የእህቴን ህይወት ያበላሽው። ካሜራ አስቀምጬ ብሮካችሁ ካሜራ ማላስቀምጥበት ምክንያት ምንም የለም። ለምን የተፈጠረው ነገር አይታችኋል። የኔና የሚራጅ ነገር በቃ እዚህ ላይ ያቆማል። ለምን ነው የሚያቆመው? እንዴት ነው ልጅቱን ህይወት አበላሽተህ ከጨረስ በኋላ ነው የምታቆም እንዴ? ምን ማለት ነው? ህይወቷን ያበላሽሁት እኔ እኮ መጀመሪያ ያወራኋት ሚራጅን እንደ እህትነት አስቤ ምናምን ነው እንጂ በሌላ እንደ እህትነት እንዴት ነው ወንድና ሴት እህትና ወንድም የሚሆኑት? ምን ማለት ነው? በህይወቷ ተጫውተሃል፣ ቀልደሃል፣ ህይወቷን አበላሽታል። ስለዚህ አንተ ካሜራ ህይወቷን በምን መንገድ አበላሽው? አሁን ለራሱ ማሚ በሌለበት ምንም የሌለበት ነው። እናንተ እዚህ መጣችሁ። አሁን ራሱ ካሜራውን አስጠፋልን፣ እንነጋገር። በቃ ምንድነው አንተ የምትለው? እናውራበት። የሚፈታ ከሆነ እንፈታዋለን። አስጠፋልን። ምንም ፈታ ነገር የለም። አሁን እኔ ካሜራ ምን ፈታ ነገር አለ? ከዛ ውጭ ግን ካሜራን አስጠፋልን፣ እንነጋገር። ምንድነው እየሰራ ያለ አንተ? ለምዶ የምትቀርጸን ደግሞ አይደል ፍቃዳችን? እሺ አሁን እኔ ምን ላድርግሽ? አጥፋውና እናውራበት። በቃ እሱ ችግር የለም። እሺ አንዴ ይሄ የሚጠፋ ነገር አይደለም። በርግጥ ግን አሁን መላችሁ ሚራጅ ጋር እኔ መለያየት ፈልጋለሁ። አሁን በቃ ህይወቷን መገናኘትም አልፈልግም። ለምንድነው የማትገናኘው? እሷ የምታስበው በገንዘብና በብዙ ነገሮች ነው። ለአንተ ብላ እኮ ነው እንዳትጎዳ ነው እንዳልጎዳ ብላ ነው እንደዚህ የምትለው። መኪና እገዛልሃለሁ፣ የፈለከውን ነገር አደርግልሃለሁ የምትለኝ እንዳልጎዳ ብላ ነው። ለምንድነው ክብር የማይወድልህ? ላክብር እኮ ነው ያለች። ኧረ በፈጣሪ ከሰው በታች እንዳትሆን እኮ ነው ላድርግ እያለች። ከሰው በታች እንዳልሆን የሚያደርገኝ ፈጣሪ ነው። እሺ ፈጣሪ ብቻ ነው። ይሄን ታውቂያለሽ። እሺ አስጠፋውና እናውራ። ምንድነው እየሰራ ያለው? እናንተ አሁን በቃ አንተ አጎቷ ነሽ፣ ትልቅ ሰው ነህ። ከምር በቃ እኔ አልፈልጋትም። በቃ ለምን ነው የማትፈልጋት? ለምን አወራሃት? ምን ሆነችብህ? እሺ ምን እኔ አወራሃት? እንዴት እሷ በሌላ መንገድ ወስደዋለች። ቀድማት ነግራትም እኔ አልፈልግሽም እኮ ይባላል። ለምን አላስረዳትም? ለምን አላስገነዘብካት? አንተ በህይወቷ ተጫውተህ ስትጨርስ ነው ዛሬ አልፈልግሽም የምትላት እንዴ? በእህቴ እንደተጫወትክ ግን አትቀራትም። እኔ ምን አድርጌ ነው በሷ ላይ ተጫወት? መጀመሪያ ለምን ተዋወቃት? ማትሆናት ከሆነ ቀድመህ እኮ መናገር ትችላለህ። ኧረ በፈጣሪ ስም አንተ የሴት ልጅ ህይወት ምንም አይመስልህም? ይመስለኛል። ከመሰለ ለምን ነው እስከዛሬም ድረስ ቴክስት ላይ ብዙ ቴክስቶችን ከፈለሽ አስነብብሻለሁ እየጻፈችልኝ እያወራኋት እየመለስኩላት ለምን እሷ እንዳትጎዳ ብዬ መጀመሪያ ባታወራ ይኛል ራሱ አንተ እንድትጎዳ ካረክ በኋላ ለምን ይሄን ስራ ከሰራ ለምንድን ነው አንተ ዛሬ አላውቅሽም አልፈልግሽም የምትላት? ለምን አልፈልግሽም እኮ አይደለም። እኔ አሁን ቢሆን በእህትነት መቀጠል እንችላለን። እሷ ጋር ከምን አትቀጥልም። እሷ ትወድሃለች እና እሺ እኔ ምን ልሁን? እሺ እኔ ምን ልሁን? እንዳስጀመርካት የምታረጋትን ራስህ አርጋት። ምን ማለት ነው እህትነት እንዴ? እናንተ አሁን ይሄን ለመናገር የመጣችሁት የመሰለኝ ሚራጅ ደውላ ነግራኛለች። የሚመጡት ጉዳይ ለመፍታት ምናምን ሆነ በሌላ ነገር ነው እሷ የነገረችኝ። እኔ እንደዚህ ይፈጠራል ብዬ አላሰብኩም እኮ። ጉዳዩን ተረጋግተን እንፍታ። ካሜራው ለምን አታስጠፋልንም? እያወራንህ እኮ ነው። እሷ ጋር እኔ በቃ እንድለያይ ነው የምፈልገው አሁን። በቃ እናንተም እሷ ንገሯት፣ አስረዳት። እሺ ለምንድነው የምትለያየው? ለምን አታስረዳንም? ምንድነው የጎደለብህ? ችግር ምንድነው? ከሷ የጎደለው ነገር ምንድነው? አንተ ይሆን እኮ እሱን አውርተን እንፍታው። እኔ ምንድነው? እሺ እንዴት እሷ ጋር ሳላፈቅራት በጣም እንትን ሳለ እንዴት እሷ ጋር አብሬ መሆን ይችላል? ለምን አለውሽ አልካት? እስካሁን ድረስ ለምን አለውሽ ብለህ ህይወቷን ጊዜዋን መስዋዕት ስታደርግ ሴት ልጅ ነው ታሳስበህ። ኖርማል ነገር እኮ ታወራለህ አይደል? የሆነ በእህትነት ይሁን ኖርማል ወሬ ታወራለህ። እንደዛ አይነት ነገር ነው ያሰብኩት። ይሄን ሁላ ጊዜ በእህትነት ነው የምታወሩት? አይ ከእህትነት ውጭ እሷ ጋር ምንም አይነት ግንኙነት የለኝም። አንተ አላየህም እና እሷ ማየታችን ለምን ስሜቷን ለመረዳት አትሞክርም? ስሜቷን ተረድቻት መስሎኝ ያወራኋት እስከዛሬ ተረዳት። አሁንም ቢሆን አስጨርሳት። ለምንድን ነው በልጅት ህይወት ላይ እኮ ቀልደሃል። በጣም በምን ቀለድኩባችሁ? ከዚህ በላይ ምን ታደርጋለህ? ሰረ በፈጣሪ እኔ አሁን እሺ ምን ላድርጋችሁ? እሷን እሺ አሁን እንዴት እሷ ጋርስ መኖር እንዴት እችላለሁ? እኔ እንዴት አትችልም? ሴት ልጅ አይደለች እንዴ? ትችላለህ። እኔ አሁን ላይ እንደዚህ አይነት ነገር ውስጥ የምገባበት ሰዓት ላይ ያለም ያለሁት ለምን የምትፈልገውን እኮ ላድርግልህ አለች። ምንድን ነው የጎደለህ? ምንም እኮ አሳማኝ ምክንያት እየሰጠን አይደለም። አቅርም እኛ አለን። እኔ አጎቷለሁ። ምን ችግር አለ? ይቅርና በውይይት እኔ ምንም የጎደለብኝ ነገር አለ? እናንተም ራሳችሁ አሁን በገንዘብ በብዙ ነገሮች ነው የምታምኑት። እኛ በገንዘብ አምነን አይደለም። ሀብት ሊኖራችሁ ይችላል። ሀብት አይደለም እኛ እያልን ያለ እንዳስጀመር ልጅቷን ለምን እስከመጨረሻ አታስጨርሳትም? ለምን አስጨርሳት ወደዛና ወደዚህ ትላለህ? ለምን በልጅት ህይወት ትጫወታለህ? ይቺ ልጅ ነገ ከነገ ወዲያ አንድ ነገር ብትሆን አይጸጽትም ለራስህ? እሺ አሁን በቃ ለዚህ ነው የመጣችሁት እናንተ? ለዚህ ነው የመጣነው። እንዴ ሌላ ምን ጉዳይ አለ? የእህቴ ህይወት እኮ ያሳስበናል። ምን ሆነህ ነው? ለምን አትረዳንም?
እኔ ምን ላድርግሽ? አሁን እኔ እዚህ አይነት ነገር ውስጥ መግባት አሁን አልፈልግም። ካልፈለግ መጀመሪያ ለምን አወራህ? ውስጥ መግባት አልፈልግም። እኔ በእህትነት ነው ያወራኋት። ያወራኋት በእህትነት ነው መጀመሪያ ያወራኋት። እሷ ናት ሀሳቡን የቀየረችው ወደ ሌላ። አንተ እኮ ሌላው ይቅርና እየመጣች መኪና ገዛልሃለሁ የፈለከውን አደርግልሃለሁ ያለች እኔን በቃ ብዙ ነገሮችን ትለኛለች። ይሄን ነገር ነው ማው በቃ ማሚም ይስማው ብዙ ነገር አደርግልሃለሁ መኪና እንትን እልሃለሁ በቃ የፈለከው ነገር አደርግልሃለሁ ያለች በዚህ ነው በቃ እንትን የምትለኝ እኮ ደስተኛ ልትሆን እኮ ነው ከብኛል ስትል የቆየች አንደኛ የራሷን ህይወት ለማስተካከል ብላ አንተ ወደ እሷ እንድትል ሁለታችሁ ኧረ በፈጣሪ እኔ እሷ ጋር መሆን አልችልም። እኔ እሷ ጋር መሆን አልችልም። ተው ኧረ ለምን ነው መጀመሪያ ላይ ለምን አንሆንም አላልካትም ነው እኛ ያናለ እኮ ለምን አልፈልግሽም አልሆንም ብለህ መናገር ነበረብህ። እኔ እሷ ጋር መሆን አልችልም። ወይ አማራጭ አለ የሆነ ነገር ባይኖርህ እንዴት እንደዛ ትላለህ? እኔ እሷ ጋር መሆን አልችልም። እኔ እሷ ጋር መሆን አልችልም። ለምንድን ነው የማትችለው? መኪናም ልግዛልህ ብርም ልስጥህ እኮ ያለችው። ይሄ በእኔ የምታስቡት እናንተ በዚህ ነው የምናስበው እየነገርኩህ ነው። ሰው አንድ ሰውን ካላፈቀረ አብሮት መሆን ይችላል። ይሄ መልስ አንተ ለምን ይሻልካት? መጀመሪያ መኪና ልግዛልህ ብር ልስጥህ ስትልህ ሰው እሺ አንድ ሰውን ካላፈቀረ ስትናት ነበር እኮ። ኧረ በፈጣሪ ብለሃታል እንዴ? እሺ ብለሃታል ታለች በኋላ አሁን ደግሞ ቀይረህ ሀሳቡን ሌላ ነገር ታመጣለህ። እኔ አላልኩም። አሁን ለምን ኧረ ተው እናንተ ትልቅ ሰው አታዋሹ። ኧረ ተው እኛ ትልቅ እንዴ ምን ማለት ነው? አንተ እንዴ በልጃችን ህይወት በአጎቴ ልጅ ህይወት እየተጫወትክ ነው ያለ፣ እየቀለድክባት ነው ያለ። አንተ ምን አይነት ሰው ነው? ክፉ ነህ እንዴ? ስለዚህ በውይይት እንፍታ። ኧረ ተው ህይወቷ ቢበላሽ ምንም ተጠቀመው ለመሳደብ እኔ ለዚህ ጉዳይ እንደመጣችሁ አቅርበው መጀመሪያ ለአንድ ነገር ለመናገር ለመሳደብ ምንም አይነት ግንኙነት የለኝም። እንዴት ነው ማያት እኛ ልጃችንን አክብረን ድረስ የመጣች እንደዚህ አመሰግናለሁ። ስለዚህ አንተ የልጃችን ህይወት ታደጋት። ለምን ነው ፈተና ላይ ወድቃለች ይቺ ልጅ ደግሞ ማዳን የምንችለው እኛና አንተ ነው። ስለዚህ የዚህችን ልጅ ህይወት ማዳን አለበት ግዴታ ነው። ምን ሆነች ንገሩኝ። ምን አለች? እናንተ ጋር የተለየ ስሜት ታሳያለች እዛ ቤት ውስጥ ምን ሆናለች ማለት ምን ማለት ነው? ድብርት ውስጥ ገብታለች። አታውራንም፣ ምግብ አትበላም። ለምን ደግሞ አትረዳን? ምን የምታስበውን በምን እናውቃለን? ራሷን ብታጠፋ አይሰማም ነገር ስትመጣ ትስቃለች፣ ትጫወታለች። ስለምትወድህ ነው። ምንድነው የምፈልገው? እንድታለቅስብህ ነው? አንተ ላይ ማልቀስ አትፈልግም፣ ምክንያቱም ትወዳለች። እንዴት ነው ማለት እሷ እንዴት በፍቅር ደረጃ እንደዚህ የኛ ያክል ገምታታለሁ? እሷ እንዴት ዳረ ከባድ ነው። አሁንም እኮ እሷ ሀብት ንብረት ሰጣለሁ ስትላለች። ኧረ ተው በዚህ ኧረ እሱ እየቀለደብን ነው። አትይም ይስቃል ጭራሽ። አይ አታሳዝንም? በሀብታችሁ ነው ይቺ ልጅ ብትሞት ነገ ከነገ ወዲያ ብትጎዳ ይጠጣል። ጥሩ አይደለም። እሱ ልክ ናቸው። አይ ልጅ ናት ትጎዳለች። እሺ ምን ላድርግሽ? ንገሩሽ ምን ላድርግ? ስለዚህ የጀመራችሁት ፍቅር መጨረስ ነው ያለው። ኧረ በፈጣሪ እኔ እንደዚህ የምገባበት እኔ አልገባም ጭራሽ። ኧረ ከባድ ነው አልገባም። ምንድነው ሴት ሆና ጥያቄው ስላቀረበችልህ ነው የከበደ? ምኑ ነው የከበደክ? እሺ ለምንድን ነው ያልፈለካት? እስቲ አንድ አሳማኝ የምትለው ምክንያት ንገረን። ያልፈለኩበት ምክንያት በእህትነት ነው ማያት ሚራጅን። ያው ከዚህ በፊትም ማሚ አፈቅርሃለሁ ምናምን ብላ ከዛ መልሳ ደግሞ ዋሽታ እሱ ማሚ እንደ ወንድሜ ማለች መልሳ ያው መርዝ ሁላ ነገር እንትን ሞካከራ ነበር ማሚን አፈቅርሃለሁ ምናምን ነገር ብላ እሱ። ስለዚህ ህይወቷን እንደዚህ የሆነ ታውቃለህ እያወቅ ትሙት ብለህ ነው እየፈረድክ ያለ ማለት ነው። አሃ እውነት እንድታረግ ነው የምትፈልገው? የምር ካልጠጣች አታምንም መርዞን? ወደደች በቃ ይተዋል እኮ ትታ አንተን ወደደች። ምን ችግር አለው? እኔ ሴት ማለት ነው ልንገርሽ፣ በእኔ ምክንያት ህይወቱ እንዲበላሽ አልፈልግም። የሴት ልጅ እያበላሸህ እኮ ነው። እያበላሻት እኮ እኔ አላበላሸኋትም። እሷን በምን በህይወቷ ፈትፈት ታረጋታል እንዴ? ከዚህ በላይ ምን ታርግልህ? እስቲ አንተ ብትሆን ሲያፈቀርከው ምንድነው የምታረገው? እስቲ በዛ ሂሳብ አስብልን። አሁን እሺ በቃ ወይ በቃ ሂዱ በቃ ሻም ይቅርታ እንዴት እንሄዳለን? ልጃችን እኮ ማሜ ከመጣ ሌላ ችግር ይፈጠራል። ይምጣ። ምንድን ነው የሚፈጠረው? መፈታት ካለበት ይፈታል። ምን ችግር አለ እንዴ? የልጃችን ህይወትም እኮ እየተበላሸ ነው ያለ። ቀልድ ነው እንዴ? ሰው እኮ ነው መብላት መጠጣት አትችልም። ስንት ነገር እየተሰቃየን ነው። ስለዚህ የእሷን ነገር አሳሳቢ ስለሆነብን መፍትሄ ያለ አንተ ጋር ብለን ነው የመጣን። ለምንድን ነው አንተ እንደዚህ የምታደርግ? እሺ አሁን ምን ላድርግሽ? አሁን ምን እንዳደርግ ነው የምትፈልገው? መፍትሄው ራስ ላይ ነው ያለ። ቁልፉን ራስህ ከፍተህ እሺ መፍትሄው ልንገራችሁ። መፍትሄው ምንድነው የሚሆነው? ሚራጅ ጋር በቃ ምንም አይነት ግንኙነት እንደሌለ እንድታውቁ ፈልጋለሁ ከእህትነት ውጭ። ያው እሷ ተመልሰን እንደው ወደዛ ምትሄድ መፍትሄ እኮ ነው ያለ። የተሻለ መፍትሄ ነው። የተሻለ መፍትሄ አምጣ። አሁን ልጅቷ እንዳትጎዳ መፍትሄ አምጣ ነው። ምን አይነት መፍትሄ አለሽ? ማመጣው እኔ ካልወደድኳትና ልጅ እናንተ በግድ በቃ እሷ ጋር ሁኑ ያላችሁ በጊዜ ሂደት ትወዳታለህ።
እየዛታችሁብኝ እኮ ያላችሁት እኮ እያስፈራራችሁኝ አይደለም። እኛ ገብቷል። በፈለግከው ሂሳብ ውሰድ። እንደ ሚራጅ ነው እናንተ አሁን እያሰባችሁ ያላችሁ። ለምን ሚራጅ ምን ትላለች? ከፈለክ አስደበድብሃለሁ ነገር ትለኛለች። የፈለኩት ነገር አንተ ማስደረግ ይችላል። ሚራን አትልም። እሷ ትወዳለች አትልም። የምትወደውን ሰው እንዲያደርጋለሁ አትልም። እያደረገች እንዴት አስደበድብሃለሁ ትላለች? ፈጣሪስ ትላለች ብላለች። ማለት አንበርናው እንዴ ነኝ አቃጣለሁ። እቴን ምን ሆነህ ነው? ከምር ብዙ ነገሮችን ብላለች። ከዛም ሌላ ብዙ ነገሮችን ተጨማሪ ስለምትወድ ነው አላለች። በቃ እንዳታጣህ ነው እንጂ ራሷን ህይወቷን አሳልፋ ልትሰጥህ እንዴት ነው አንተ አስገድዳት አስደብድባ አላለችም። አትልም ሲጀመር ያለ ባሪ ለላት ልጅት መውጣት አለ እንዳሳደድናት ነው። እቴን አቃታለሁ እባክህ። ስለዚህ አንድ መፍትሄ አምጣ። የመጣንበትን ጉዳይ ጨርሰን ነው የምንሄደው። እሺ አሁን ምን ነው ሸረበ ፈጣሪ ስለሆነ በጣም ነው። እኛ ልጅቷ ጉዳት ላይ ናት። እኔ እኮ የመጣችሁት የመሰለኝ በቃ እሷ ጋር በቃ ያለን ነገር ጠይቃችሁ ነገራችሁ የሆነ አውርተን እሷን እንድትተዋት ምናምን ነገር የመሰለኝ ያሰብኩት ባይ ለምን አስጀመርካት? ለምን ስተዋት? ለምን ተዋት? ለዛ ብላችሁ የመጣችሁ ነው የመሰለኝ። ይሄ ነገር ይፈጠራል ያለው ተዋትማ እኛም እዚህ ቤት አንመጣም እኮ አንመጣም። ምን እናደርግ እንመጣለን ከተዋት። እኛ የልጅቱን ጉዳይ ተረዳት። ከዛም በኋላ መፍትሄ አምጣልኝ። እኛ ይመጣል እንዴ አስብ እንጂ ያኔ እህትስ ብትሆን ብላ አስብ እስቲ። በራስ ላይ እንደ እኮ እንደ እህት ያርግ እኮ ነው ማያስቆም እንደ እህት ለምን ደው እህት ማለት እኮ እንደ እህት ያርግ እህቴ ናት ማለት ነው። በአንተ እህት ቢደርስስ እንዴ እህት ብትሰቃይ እኮ እህቴ ናት ለኔ እሷ ደግሞ ወንድምነትህን አትፈልገውማ። እኔ እንደ እህትነት ማስባትን ሴት እንዴት ነው በፍቅር ደረጃ ገምታታለሁ? ለምን ደው እንደ እህት የምታስባት እንዴ? ብዙ ምን አታ ነው እኮ አብራችሁ ቆይታችኋል። አብራችሁ ያለውን ነገር ስታደርጉ ነው የቆያችሁ። ምንድነው እንደ እህትና ማለት ነው? ዛሬ ነው እህት የምትላት እንዴ? እሺ አሁን ነገሮች ሲነቀስ ነው ከይቅርታ ጋር ወቃሚ ይሄ ንቀቱን አየህ። ከምር ብትሄዱ ይሻላል። ለምንድን ነው የምንሄደው? ቁጭ በልና እናውራ። ለልጃችን እንትን ምን ነው ምን አድርገን መጣን ነው የምንላት? ምን ሆነን መጣን? ምን ሆነን ነው የምንሄደው? እንዴ አታሳሩት። እንከባበር፣ በእናታችሁ ታው እንከባበር አለ። እኛ ቢያንስ አክብሬያችኋለሁ። ምን አይነት ብታከብረን ውጡልኝ አትልም። ከቤት ውጡ አይባልም ደግሞ። ስለዚህ ስነ ስርዓት ይዘን እንነጋገር፣ እንረዳዳ። ምን ስነ ስርዓት ይዤ እኮ እስካሁን እያወራችሁ ነው ያለሁት። እኛም እኮ ጊዜያችን መስዋዕት አድርገን ነው እዚህ ቤት የመጣነው። እኛ አንተን በክብር ነው እኛ እዚህ ቤት ስንመጣ። ስለዚህ የልጃችን የአጎቴ ልጅ ናት፣ ጨርሰን መሄድ አለብን። ከዛ ውጭ ህይወቷን እንፈልጋለን። መሞት የለባትም እንዴ? ለምን ነው የማትረዳት? ዋ ምን አይነት ሰው ነው እናንተ እንዴ? እንደዚህ ነው መንገድ ደረጃችሁ ማለት በጣም ነው ይችላል። ራስህ አምጣ፣ ራስህ በጉዳዩ ገብተን እናስተካክላለን እኮ። እንደጀመርኩ አስጨርሳት። የጀመርከውን ጉዳይ አስጨርስ። ከዚያ ውጭ አስጀምረህ ዛሬ ወደዛና ወደዛ ብትል እኛ የልጃችን ህይወት እንፈልገዋለን። ለምን ነው እንደዚህ እንት እሷ ታውን ይሄን ሁላ መከራ የላከቻችሁ ይሄን ሁላ ነገር በቃ ነገር እንድትጎዳብን ስለማፈልግ ነው መተን ነገር ምግብ ውሃ ሳትጠጣ ስትቀር ምንድነው ብለን ስንል በቃ የሆነ ነገር ሲሰማት አይ ምንድነው እሱ ነበር። አንተ ውጪ ደግሞ ምክንያት የለም። ምክንያቱ ዝማት ምንድነው? ሻሻውን ለምንድነው ዝም የምለው? ስለ እህቴ እኮ ነው የተናገረች። አትረዳም? በቃ ታወራ እሷ ለምን ታወራ? ለምን እንዴት ወይኔ ጉዴ! የልጅቱን ጉዳት እኮ በጣም ስሜቷን እኛ ነን እኛ ጋር ስላለች ምናውቅ ተጎድታለች። ለምንድነው የማይገባ? እባክህ ልትረዳ ሞክር። ለምን እንዴት ዝም አትስል? ነው እየተናገርህ ያለ እየተሳደበች አይደለም። እሷን ተሳደበች። መይሳደብ እየነገርኩህ ነው። የተሳደበችው ነገር የለም። ስድብም ከመሰለ ስለሚገባ ይሆናል። ችግር የለም። እሱ ማስረጃ ስላለ ኖርማል። ችግር የለም። ምንም ማስረጃ የለም። እንዴት ነው ማስረጃ ይኖር? ችግር የለም። እሱ እሺ አሁን ስለዚህ አሁን መፍትሄ አምጣ። መፍትሄ አምጣን እንሄዳለን። እኔና እሷ አብረን መሆን አንችልም። መፍትሄ አየህ ንቀቱ ነበር ተመልሶ መጣ እኮ እኮ እዛው ነህ። ምን ሆነህ ነው ዲ ፈጣሪስ? እሺ ምን ላድርግሽ አሁን? እሷን እሺ ምን ላድርጋት? ሚራጅ እኔ እሷ ላይ የምትመጣው እኔ እና እሷ በምን ማንገናኝ ነው? እንዴ ነው የሚያሷ? ለምን ዛሬ ነው እንደምታያት እንዴ? ለምን ነው የማትረዳን አንተ? ሊያክብረን እንጂ እኮ አከበርኳችሁ እኮ። እኔም እኮ አሁን ይሄ ለራሱ በመናገር ይጸጽታል። አንተ ፊት ለምን ትልቅ ስለዚህ ያስጀመርከውን ጉዳይ ማስጨረስ አለብህ። ፈጣሪስ ምን ማለት ነው? ምን አይነት ጣጣ ውስጥ ነው የገባሁት? እኔ በጣም ቀላል ነገር እኮ ነው። አንተ ምን ጣጣ ውስጥ ገባለህ? እኔ ህዝብ ነው ጣጣ ውስጥ የከተትካት።
እናንስ ሼኒስ ህይወት እሺ እንዴ ህይወት አብሬ ኖርኩ ግን እሺ የኔ ህይወት ምን ሊሆን በቃ ትወዳታለህ በጊዜ ሂደት ምንድነው ያስፈራል ሌላ ማንህ ነው ሌላ ጓደኛት አለኝ ለምን እሷን ከመጀመሪያ ላይ ለምን አወራሃት ታዲያ እንደዛ ከሆነ በእርግጥ አላሻችሁም ጓደኛ የሚባል ነገር የለኝም ግን እንደዛ አይነት ነገር ውስጥ ማስብበት ጊዜ ውስጥ ስላይደል አሁን አይደለም እንደዛ አይነት ጊዜ ውስጥ እኮ የምትፈልገው ነገር እናርግልሃል ጊዜ ያልሆነበት ምክንያት ምንድነው እሷ ምትላለች አሁን ሚራጃውን ችግሯ ምንድነው ልንገራችሁ ሂክማ የምትባል ልጅ አለች አብረን በቃ ጓደኛ ነገር ነውና እሷ ጋር ያለህን ነገር ማቆም አለብህ እሷ በቃ የጠረጠረችኝ እሷ ጋር የሆነ ነገር እንዳለ ምናምን ስለዚህ ውስጣቸው ላይ የሆነ ግንኙነት እንዳላቸው ያስረዳል ሲናገር ሰሽ ቀጥል ታሪክ አራት አስቁኝ ተው አያንቀቱን እኛ ተጨንቀን እንዲያወራን አይደል የሳኩበት ምክንያት እንትን ነው የሆነ አባባል እሱ አይ በቃ ችግር የለም በቃ አሁን ሁሉም ነገር አንፋን ቀናት ማፈስ አለባት ነው ባጭሩ እያፈነ ያለ ስለምትወድ ነው የምትቀናው አዎ ይሄ ደግሞ ስለምትወድ ነው ሌላ ነገር የለውም ሊሆን ይችላል በእህትነት ይሆናል ግን የምትወድ በእህትነት አይደለም አሁንም ኧረ በፈጣሪ ስም አሁን ለጨርሳት የተናደድካትን ቃል ጨርሳት እንደዚህ በእህትነት ይሆናል ወደትች ከምር በእህትነት አይደለም አሁን እኮ ቀናች አራት በእናትህ አሁን እናንተ ለምን ደስ ትሆናላችሁ እሷ ብላችሁ ነው የመጣችሁት አባን እኮ ነው ቁጭ ነው የሚስቀው ወይኔ የእህቴን እዩት ወይኔ አባዬ ዝም እንልባት ነው አይ እሺ ነው ምን አርብሽ ምን አርብሽ አንተ እሺ ለምን ታለቅሳለች ለምን ማለት ነው አንተ ኮናት እየተጎዳያል እሺ እኔ ታስጨንቁኝ ያረበላችሁ እሺ ምን አርብሽ እሺ ምን ሆነ እሺ ምን አርብሽ አስጨርስ ነው እየተባለ ያለ አስጀምራል አስጨርሳል ቀናች እንዲህ አለች ከምትል አስጨርሳል እሺ አንቺ ለምን ታለቅሻለሽ በቃ እኔ እኮ እኔ ምን ላርግሽ እሷ ጋር አብሬ ምን ስለማልወዳች ውህል ውሃ ተቆመች ብዙ ቀኗ ነው እንዴ ያተረዳ አንተ ነገር ብትሆን ካንተ ራስ አልወርድም እኔን አያርገኝ አባኔ አለቆም አይ ቆይተን አንተ ተረጋግተህ ያለው ሁኔታው ማስረዳት አለበት ይሄ ተወያለከሰኝ እዛው እዛው ውስጥ ላይ ያለው ችግር አታይም አንተ ጋር መጣ ስለምትወድ እዚህ ስለምትስቃድ አይዞሽ እኔ እኮ ምንም ለኔታት በለኝ እሷንም የኔ እህት እያልክ ነው እዚህ ጣጣ ውስጥ የከተትካት እንደዛ አይንሳው ነው ኧረ እኔ ክፉ ሰው አይደለሁም ከምን ማለት ኧረ በፈጣሪ ክፉ ካልሆንክ ለእህቴ ይሁንላት ክፉሽ ምን ላይ ነው ክፉ ይሁንኩባችሁ ክፉ ይሁንኩት ምን ላይ ነው ለምን ነው ምን አረፋችሁ ምን በተናገርክ እንደዚህ እንደ ልጅት ያችኛዋ እንደዚህ አድርገህ በፍቅር አማለ ስትጨርስ አንዴ ሌላ ጠረጠረች ኧረ ተው ካብርታው ክፉ ቃል መነጋገር ጥሩ አይደለም ተው አንተ ወጣት ነህ ሰርተህ የምትቀየራለህ ለምን ነው የማትረዳ እኔ ሚራጅ ጋር መሆን ኧረ በፈጣሪ እኔ ሚራጅ ጋር መሆን አልችልም በጣም በምንም መንገድ ትሆናለህ አብራችሁ አይደል ቆያችሁ ትሆናላችሁ እሺ ስለጠረጠረች ነው የተናገርከው ኧረ በፈጣሪ እሱን እንድታስተካክል እንነግራታለን ከሷ ላይ የሚቀርፈውን ነገር እንቀርፋለን እንድታስተካክል እናስረዳታለን ከዛ ውጭ ግን አንተና እሷ መቀጠል አለባችሁ ምክንያቱም አስጀምራታል እሷ ምንም የሚስተካከል ነገር የላትም እንደ እህትነት በጣም ጥሩ ልጅ ናት ወይኔ ፈጣሪ ምንድነው አንተ በፍቅር ደረጃ ላይ ያላስባትም እሷ ጭራሽ አሁን እኮ ስትናገር ነበር እኮ ቅድም አብረን የቆየን እያልክ እኮ ነው እኮ ኖርማል ነው የምናወራው በእህትነት ኖርማል ነው የምናወራው ነው አይደለም ኖርማል ካወራህ አንተ ያችኛዋን ጓደኛ ናት የፍቅረኛ አይደለችም ያችኛዋ ሚራጅ ግን ጠርጥራኛለች ፍቅረኛ ጠርጥራች እሱን አላውቅም ስለምትወድ ነው የምጠረጥር አይ አንተ የሆነ ሪሌሽን ስለነበረ ኧረ የለኝም ጭራሽ ምን ኖ አይደለም አሁንም ቢሆን እየጎዳሃት ነው በጣም እየጎዳህ ነው እየበደልካት ነው የጀመራችሁትን ፍቅር መጨረስ አለባችሁ ተነጋግረን ሁኔታው ማለቅ አለበት ዛሬ ከዚህ ቤት ዝም ብለን አንወጣ ኧረ በፈጣሪ ስም ኧረ እኔ በእናትህ አሁን ምንነጉድ የለም ልጃችን ተጎድታለች ልጃችን እንባ መልስልን እሺ እንዴ በቃ ለምን ጨርሰን ነው ምንም ነገር የለም የምናወራው ነገር እንዴ የሚባል ነገር የለም ለምን እናንተ ሀሳባችሁ በጣም እኔ እንጃ ብቻ የምታስቡት ሀሳብ እራሱ ሌላ እኛ የመጣን እኔ ሚራጅ የሆነ ምን ብላ እንደላከቻችሁ እዚህ ባላቅም እኔ በቃ ሚራጅ የላከችን ሳይሆን እኛ ሚራጅ በፍቅር ተጎድታለች ለምን ነው የማትረዳት ማለት እሺ ምን እኮ ስትጎዳ በምንም ነገር ቆይ አላየኋትም ሪል በቃ አላየኋትም እዚህ ስትመጣ አይ አባካ ላይ ያምንም እንዴ በምን ፊቷን ገልጣ ነው ሆዷን ጎጋ ጋር ልታሳይ ትፈልጋለህ ምን አይነት ሰው ነው አንተ ወጣት አይደል እንዴ አትረዳ ፊት ለፊት ካላለቀሰች አታምንም እኔ ሴዴን ውስጥ ታውቃላችሁ የኔ ውስጥ እኔ እሷን በድያት ከሆነ እኔ በምን መስዋዕት አሁን በድላ ከሆነ እኛን ክሳለን
በድላችሁ እናንተ እኮ ያወራችሁ ያላችሁት እሷ ያለቻችሁ ነገር ነው መጣችሁ ያወራችሁ። እኛ ያለን ያለ ሁለታችሁ ተስማምታችሁ የጀመራችሁትን ፍቅር እስከ መጨረሻ ማየት። አንቺ አታልቅሽ። ለምን ነገሩ መጀመሪያ አንቺ አጣሪ ከሷም ነገሮች ለምን ማጣሪ እንዴ ትነግረኛለች። እሷ የዋሸሽ ነው የምትነግርሽ። አትዋሽም። ሚስጥራችሁ እኔ ነገር ንገርሽ። እኔና እሷ የጀመርነው በእህትነት ነው። መጀመሪያ ነው ያወራነው። ገባሻ? ቀድሜ ነግረሃታል? ቀድሜ ነግሬሃታለሁ። እንደ እህትነት ነው። በቃ ኖርማል ወሬ ነው የምናወራው። ዝም ብለን አይ ኖርማል አላል ዝም ብለሽ ኖርማል የምታወሪው ሰው የለም። እንደዛ ኖርማል እንዴት ነው ውሎህን የምትነግረው? ወደ ፍቅር ያንንም ነገር ያለችው ዋተፋቅረው እኮ ማሚ ለማሚ እዚህ አውርታችሁ ከዛ እኔም ስመጣ ይዙና እኮ እንደዚህ እናወራለን ምናምን ብላ ለነማሚ ዋሽታ በፍቅር መንገድ አድርጋ እንትን ብላለች። ነው አይደለም? አንተም እኮ ቅድም ከቃላትስ የተረዳነው ነገር አለ። ስለዚህ አንተ የተረዳነውን ነገር አሁን ልታቀርብ ብትሞክር አንሰማም። ለምን ነው የምትደብቀን? አንተ የምትደብቀው ነገር ነው ምንም ሚራጅ ነገር የለም። አንተ ብትደብቀን እሷ አትደብቀን። እሷ ውሸት ነው የምታወራው። ምንም ውሸት ነው ማለት አውርሽ ታዲያ ያለቀስ ነው። እንዴት ነው ይወርዳል? በቃ አሁን ሌላ ነገር ምናምን ያልፈልግም። አሁን በቃ እሺ በቃ በክብር በቃ አባዬ የሆነ አይቻልም። እኔ እዚች ቤት ላይ የሆነ ነገር ሳይመጣ ጨርሰን ነው የምንሄድ። ምክንያቱም ልጃችን እንድትጎዳ አንፈልግም፣ እንድትሞትብን አንፈልግም። ስለዚህ አንቺ አባትሽ ብትወደሻል የሰው ንቀት አለበት ሁሉልኝ እኮ ነው ያለ ነገር አይደለም። ይሄ ያከብራችኋለሁ ይገባል። ስንት ሰው የሚያከብረን ሽማግሌ አንተ እንዴት እንደዚህ ታደርጋለህ? ንቄያችሁ አይደለም ነው። ለምን አትረዳ? እኔ እኮ በመተባበር እኮ ነው ማሚ የሌለበት ቤት እኮ እናንተን ጠርቼ እዚህ እንድትመጡ አድርጌ አንተን አጎቷ ጋር እንድንዋራ አንተ አይደለም የጠራን እኛ አንኳኩተን የገባን። እኔ እኮ ነኝ ሚራጅ አጎቴ ይዛ ማሚ ባለበት መጣ የሆነ ችግር እንዳይፈጠር ብዬ ሚራጅን ያጎትሽን ስልክ ላኪልኝና አውርተን እዚህ መጥቶ እንፍታው ነገሩን። እኔ እንደዚህ አይነት ነገር ውስጥ እንትንበት ምናምን ብዬ እሷ ግን ለእናንተ መክራ ነው መሰለኝ ላከቻት። መክራ አይደለም ተጎርታ። ኧረ እሱ ችግር የለም። አይ ጭራሽ እንደ ሕፃን ነው የሚያየን። ምን ሆነህ ነው? ለምን ማትረዳን? እንደዚህ ወደዛ ሳትል የልጅቱን ጉዳይ እንፍታ እባክህን ተረዳን። ለምን ነው ማትረዳ? ምንድነው ፍላጎት? ምንድነው የቸገረ? ምንድነው የጠፋ? ምንም የቸገረ ነገር የለም። እኔ ታዲያ ለምንድን ነው ልጃችን የቸገረ ነገር ነው? ምንድነው የሚራጅ በቃ ጭቅጭቅና ንዝንዝ አትጨቃጨቅ። በቃ ምንም አትጨቃጨቅ። በሌላ መንገድ በእህትነት በኩል በጣም ጥሩ ነገር እኮ ታወራኛለች በብዙ ነገር፣ ግን ወደ ፍቅር ዝም ብላ በቃ የሆነ የምትለው ነገር አለች። በቃ የሆነ በቃ በፍቅር በቃ ፍቅር ማብራት ቆይታችኋል። ታበላይ እኮ ተረፈናል። እኛ እኮ ብዙ ስንት ስናስራርቅ ስናስማማ ምን እርሱ አይ ልመነው ተመችቶ ነው። እናንተ በጣም ማከብረህ። ስለዚህ አንተ ታከበርክ ለሷ ስለምታስብላት በጣም አመሰግናለሁ። ታከበረን የወንድሜን ልጅ ለምንድን ነው በፍቅር ጎራ ዛሬ አስጨርሰህ ዛሬ አላውቅሽም አልፈልግሽም የምትላት ለምንድን ነው? አንተ ለሷ አስበህ በጣም አንተ ጥሩ ሰው የመሆን ምልክት ለሷ አስበህ የወንድሜ ልጅ ናት ብለህ እዚህ ድረስ መጥተሃል። አንቺም ደግሞ እህቴ ናት ብለሽ እዚህ ድረስ መጥተሻል። ስለዚህ ተረዳና ግን እሷ ደግሞ እየዋሸቻችሁ እየዋሸቻለች። በጣም በጣም እየተጎዳች ነው ያለ። ተዋሸች። እህል ውሃ ትበላለች። አንተ ለምንድን ነው የማትሰማው? አንተ ነህ እየዋሸህ ነው ያለው። እኔ ምን ብዬዋሸዋለሁ? አንተ የደበቀው ሚስጥር አለ። አዎ ምንድን ነው የከበደ? ኑሮ አትመጣም ነበር እዚህ እናንተ ጋር አብራ። እሷ ግን መምጣት አልፈልግም እንጣላለን ምናምን ብላችኋለች። ለእናንተ አላለችም እንዴ? እንዴት እንደዛ ትላለች? እሷ ያለች ብላችኋለች። እርግጠኛ ነኝ እሷ አላለችም። ይኸው አባ እኔ ነኝ የማውቀው። ግን አልመጣም ብላ በጣም ስልክ ምናምን ሽላኪልኝ ያልኳት እኛ እንድናወራ ነው እኮ ያልመጣችው። የማትመጣበት ምክንያት እኔ ፊትና እንትን ውሸት ስለማታወራው እንደዚህ ብላ በቃ እውነቱን ብናገር እዚህ እናንተ ፊት ካመ እሷን ነው የምትወቅሷት። እሷን እንዴት አድርገን እንወቅሳታለን? አሁንም እኮ አንተ ላይ አፈ ላይ ውሸት እያገኘን ያለ እንዴ? ምንም አይነት ውሸት አላገኘንም። ይሄው አገኘን። ቅድም እኮ ምን ያለ ቅድም ሰምተሻል ላይ የሆነች ልጅ እንደዚህ ብላ ቀንታ ነው አለ ያ ኬዝ ነው ያኮ ጓደኛ ነን እኛ በራሷ ሂክማ ጋር ቪዲዮ ላይ አብረን የሆነ ቪዲዮ ምናምን ካፕል አብረን ሰርተናል። እንትን ይሄ ቀልድ የተቀላለለ ቪዲዮ ሰርተናል እሷ ጋር። ያን ቪዲዮ አይታ ወደ ፍቅር አድርጋ ስለምትዋደዱ ስለምትፋቀሩ ነው እንጂ አላሽው። ይሄን ታውቁ ፈልጋለሁ። ስለዚህ ውሸት አለ። ስለዚህ በፍቅር አለም ቆይታችኋል፣ በፍቅር መንገድ ቆይታችኋል። ይሄ መዋሸት የለም። ትክክል ተናግራል። ሚራጅ ጋር በፍቅር መንገድ አቆያለሁ። ሂክማ ጋር በጓደኝነት ከደሞ ከሚራጅ በፊት ነው ማቃት ሚራጅ እቺ ሂክማ ቀድመሽ ታውቃት ነው የከበደ በጓደኝነት እኮ ነው። ኧረ በፈጣሪ ታረጉ ምንናችሁ ነው በጓደኝነት ታገነመደ አንድ ጊዜ እኮ ተቀርበ እኮ የተናገርኩት አሁን በጓደኝነት ነው። እኔና እሷ የምንገናኘው እኮ ጓደኝነቱ መቅረት አይችልም። ከፍቅር አይበልጥም እኮ ምን ሆነ ነው?
አንቺ ግን በቃ ምንድነው በቃ የምትል? እኛ ከዚህ ቤት አንድ መፍትሄ ሳንይዝ አንሄድም። እንዴት ብለን ነው በቃ የምትል? እኛ የወንድሜ ልጅ እየተጎዳይ የወንድሜ ልጅ እሳት ውስጥ እየገባኝ ዝም ብያለ ንቁ ነው አባ። እሺ ቢራዳለችበት ነው አይሻልም? ተገናኝተን እኛ እዚህ አውርተን እንጨርስ። ከተነጋገርን በኋላ እንደዚህ ልናረግ እንችላለን ምናልባት። ስለዚህ እናንተ ፍቅራችሁን መቀጠል አለበት። ያስጀመረውን ፍቅር እስከመጨረሻው ፍጻሜ ማየት አለብን። ካዲያ አንተ ዝም ብለህ እኮ በማንም ህይወት ትጫወታለህ። ምን ብለን ነው አሁን ሄደን ምን ብለን ነው የምትሞተው? ምን ነው አትበላም። በቃ ቆማለች። ምንም እያደረገች ያለ የለም። እኔ እንደውም ስጠይቅ እነሱን ነው የምጠይቀው። ምንድነው ይችል ልጅ ማጥበላ ህክምና ነው ሰዳ ስንላ አይ ጉዳዩ ሌላ ነው እስቲ ቆያሉ። እንደውም እሷ ናት አዋጣኝ ነገረችልኝ። ለኔ አልነገረችም ገልጥ። ስለዚህ አሁን ወደ ግልጹ ስንመጣ አይሱ ነው ሲባል ወቀታ ወደ አንተ ቤት መጣ። አንቺ ለሱ መንገር ደግሞ አልነበረብሽ። ለምን ደግሞ አልነግረው እና ስትሞት ዝም ብዬ ማየት ነው ያለብኝ? አይ አንቺ እህቷ ሆነሽ ያው እሱ እንዳይጨነቅ ለምን እሷም ወዳለ ይሄ በቃ ረዳችኋል። ያፈቀረችው ነገር የተባለ ነገር እሺ ይሁን፣ ግን እኔ እንደዚህ አይነት ነገር ማስበበት ጊዜ ላይ ያለሁት ግን ይሄ እሺ እንዳለ ሆኖ አንቺ ለሱ መንገር አልነበረብሽ። ስትሞት ዝም ብለህ እኔ ጋር መተሽ አንተን ፍቅር እንዳታስፈልግበት እንዴ? አንተ ለሁለት ያላስማማን እኔ ብቻዬን መጥቼ ምን ልልህ ነው? አይ ስልሽ እሱን ማስቸገረኝ ያክል አንደኛ ሰው ትነቃለህ አንተ። ኧረ በፈጣሪ ስማረ ተው ኧረ ከዚህ በላይ እንቀራለን እንዴ? ውጡልኝ እያልክ ነው? ውጡ እያልክ እኮ ነው ያለ አንተ እንዴ? ውጣ አልኩት እኮ በጣም ጨነቀኝ። ምን ልበልሽ? እሺ አፈቅርሃለሁ አብራት ሆና ምን በላችሁ? ለዋሻችሁ እንደዛ ብዬ አብራት ሆና ምን ለዋሻችሁ እናንተ በትክክል ነው። እኛ አፈቅራታለሁ ብለህ ካላልክ እኛ ከዚች ቤት ነቅነቅ አንልም ዛሬ። ደስ እንዲላችሁ እሺ በቃ ደስ እንዲላችሁ በቃ አፈቅራታለሁ ተልብ አንጀት መሆን አለበት። በቃ እሺ አሁን በቃ ውጡ በቃ ውጡ በቃ ሂዱ። እኔ ምን አገባኝ? የውሸት ቆለፈለው ጭራሽ ቆለፈ። እሺ በቃ አንተ ስለ ተገናኘ ነው አጎቷን አፍቅራለሁ ወዳታለሁ። ይሄንን እያልኩ ስትጫወትበት ይቆየ በልጃችን ይሄን አንቺ እሺ አንቺ ለምን ሻታስረጅም? አንቺ ብዙ ነገር ምን አደረገ? አንቺ አትማች ለምን ትማቻለሽ? እንዴ ነው ማንመታ ጭራሽ ባባ አክብሬ እኮ ነው አሁን እኮ እሺ አሁን እሺ ውጡ ውጡ እያልክ እኮ ነው። ምን አከበርክ? ትዘጭ በጣም ባለኝ ችግር እንዴት ነው ልትውሉ አይደለም። እኛ አንተን እናስማማን የመጣ እሺ ባለ ምን ነገር አለ። በቃ ብዙ ነገሮች ይስተካከሉ። ብዙ ቆይታችኋል። እሺ ልሰብበት እንዴት አድርገን ታስበበት? አሰበበት የቆየ አሰበበት። እሺ በቃ አሁን ስለመጣችሁ እናንተ ብዬ አሁን ሁሉም ነገር መሆን አለበት ማለት ነው። አዎ መሆን አለበት። የግድ ነው መሆን አለበት። እንዴ ቀለኛ ነው። ውሳኔን ንገረንና እንሂድ። ወስነን እንድኛ ቤትን እንወጣለን። ግን ልጃችን አንድ ነገር እንድትሆን አንፈልግም። እኔ ከወንድሜ ላይ በስንት ነገር ብዬ ነው እዚህ አዲስ አበባ ብቻ ያስገባው። በጥፊ ብቻ እንፋታ። እዚህ አንድ ነገር ትሆን ነው። አንቺ በመማታት አትመኝሽ። ለነዚህ አይነት ነገሮች አትመኝ። መማታቱን ቶ መማታት ነገር ነው። አይ አስተሳሰባችሁ አንድ ነው። የራስህ እንደዚህ ነው የምትለው አትልም። የፈለከው የራስ ነገር ይሄው ስለተጎዳይ እኮ ነው እሷ እንደዚህ የምትሆነው። አሁን ማሚ ምን ደህና ችግር ነበር የሚፈጠር በዚህ ቤት ይፈጠር እንዴ? ማሚ ማን ነው ጥራው እንፍታውተን። ስለዚህ አንተ መፍትሄ አምጣ ብያለሁ። ከልብህ ወዳታለሁ። በቃ እሺ መፍትሄ አመጣለሁ። ነገራችሁ አሳውቀና ከዲያ አሁን ነው ቀን ምን አይደለም። አረ በፈጣሪ አሁን ምን ነገር ይዘህ እስካሁን ተጨቃጨቅ። አንተ አትረዳም እንዴ? ምን አይነት ሰው ነህ? ምን ሆነህ ነው? እኛ እኮ ቁመን ነው እንደዚህ የተለየ ቁመን ነው ስለመጣ ነው የናከ። ስለዚህ መፍትሄ አምጣ። ዝም ብሎ እንደዚህ መላቀቅ ልጃችን እሺ ምን ላድርግ? እኛ አሁን ስንጠይቀን በእሷ አማካኝነት ይደርሳታል። ስንጠይቀን እንዴት ብዬ ነው ማስረዳት? ስለዚህ እሷ ሄዳ ታስረዳታለች። አንቺ ቆይ ለምን አታስረጂው? እሱ አንቺ አስረጂው በቃ እሱ ለበልጃችሁ ነው በቃ ለምን ነው የምታብደው? እና በቃ እሺ ልጃችን አሳብደሃል እንኳን እሺ አሁን በቃ ውጡ በቃ ጭራሽ ቆለፈ።